አባቶቻችን ፍትህ ለቤተ ክርስቲያን ፍትህ ለተዋሕዶ ሃይማኖታችን ቤተ ክርስቲያናችን ተጨቁናለች እነዚህ ሰዎች ለፍርድ ይቅረቡልን እነዚህን ወሮ በላዎች አደብ ማስያዝ አቅቶን በየጊዜው እንዴት 5789 ፎሎወር ይዞ የቅዱሳኑን ክብር በማዋረድ ለመፈመስ ነው ይሄንን ቪዲዮ የሰራው በአቡነ ገብረ መንፈስ ቅዱስ ስም ለምናችሁ የምትበሉ ካህናቶች ዛሬ እኛንን የተዋረድነው አቡነ ገብረ መንፈስ ቅዱስ አይደሉም የተዋረዱት የባህራንን የሞት ደብዳቤ የቀየረ ቅዱስ ሚካኤል ዛሬ ባንተ ብረት እየተሸከምክ ባፈረጠምከው ጡንቻና ክንድ የቅዱሳኑ ስዕል አድኖ ሲቀደር ታሳየናለህ እነ ሰማዕቱና ቅዱስ ጊዮርጊስ እንዳንተኮ ቁጭ ብለው ስጋቸውን ጮማቸውን እየቆረጡ ወይናቸውን እየጨለጡ አይደለም ከፍ ብለው አንገታቸውን ነው የተቆረጡት ዝቅ ብለው ባታቸውን ነው የተቆረጡት ቤተክርስቲያን ባስተማረችው መንፈሳዊ አነጋገር በቤተክርስቲያን ቋንቋ እቤቷ ሄዶ እናቷን ቢያናግር አንጠልጥላችሁ ጣቢያ ነው የጣላችሁት ይሄንን ባለማመን ዱዳ ተሆናለህ ብሎ ቅዱስ ገብርኤል የዘካርያስን አንደበት እንደዘጋው የዚህን ወሮ በላ አንደበት ይዘጋው ነበር የቸገረውን ነገር በቅዱሳኑ ስም ስለ እምነቴ ስለ ፕሮቴስታንት እምነት ስለ ጴንጤ እምነት ባስተምር እውነቱን በተናገርኩ ይሄው አሳድዱኝ አባረሩኝ ካገር አውጡኝ ብሎ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ይሄ መልእክት ለብዙ ኦርቶዶክሳውያን በዓለም ዙሪያ ለሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ለሆኑ ሁሉ በቅዱሳኑ አማላጅነትና በቅዱሳኑ ተራዳኢነት ለሚተማመኑ ሁሉ እንዲደርስ ለብዙ ሰው እንዲደርስ በመትጠቀሙት ማህበራዊ ድረገጽና ሶሻል ሚዲያ በመትጠቀሙት ነገር ሁሉ በቲክቶክ በቴሌግራም በኢሞ በዋትስአፕ ሼር ያደረጋችሁ ይሄንን ለፍትህ አካላትና ለኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንዲሁም ደግሞ ለቅዱስ ሲኖዶስ አባላትና ለሊቃነ ጳጳሳት በቤተክርስቲያን መምሪያና መዋቅር ስር ለሚመሩና ለሚያስተዳድሩ የሃይማኖት አባቶች እንዲሁም ደግሞ ለፕሮቴስታንቱም አማኞች ለካውንስላቸው እንድታደርሱልኝ እውነት በቅዱሳኑ ስም ነው መማጸናችሁ እባካችሁ ለብዙ ሰው እንዲደርስ ሼር አድርጉት እንዴት ምን ብዬ ከየትን ጀምሬ እንደምናገር እኔ ቃላት ያጥረኛል በእንደዚህ አይነት ቪዲዮ ሁለተኛ ላለ መስራትና ላለ መምጣት ብዙ ጊዜ ከራሴ ጋር በመነጋገር ወስኜ ነበር ነገር ግን እንደዚህ በእኛ ዘመን ቅዱሳኖች እየተረገጡ ቅዱሳኖች እየተሰደቡ ቤተክርስቲያናችን እየተዋረደች እና አቡነ ገብረ መንፈስ ቅዱስ ዓለምን ንቀው ለኛ በጭንቅላታቸው ተዘቅዝቀው እየጸለዩና እያማለዱ ለኛ ኃጢያትና ለኛ በደል ሲጸልዩና ሲያማልዱ የነበሩ ዛሬም ያሉ ቅዱሳኖች እንደዚህ እየተዘበተባቸው እንዴት ዝምላለሁ እንዴት ዝምልል ይችላል እንዴት አድማጭ ተመልካቾቼ ይሄ ነገር ላይ መጥናቸው ይችላል ብዬ እንዴት ዝምልል ይችላል እስቲ ይሄንን ባፉ የሚጸዳዳ የሰው ስብዕና የሌለው የሰውን ምንነት የማያውቅ የቅዱሳንን ምንነት የማያውቅ ይሄንን ወጠጤ እስቲ እዩት ስግደት በሰማይ በመድር ለኢየሱስ ብቻ ይገባዋል ቀደድኩት በኢየሱስ ቀደድኩት በኢየሱስ ሰበርኩት በኢየሱስ ይሰበር እንዲሰግዱ ለምን ያደረገ በአካለም ላይ ይሰበር በኢየሱስ ሰበር ይዮ ሰበር ቀደድኩት በኢየሱስ በናዝሬቱ በጌታ በኢየሱስ ብቻው ኢየሱስ ያድናል ኢየሱስ ብቻው አምላክ ነው መላእክቶች ለ24 ሰዓት በፊቱ ይሰግዳሉ ይላል ስግደት ለሌላ ለማንም አይሰጥም ስግደት የሚገባው የሞተውን ከሞታን መካከል ለተነሳው ለናዝሬቱ ለኢየሱስ ብቻ ነው ሰበርኩት አውት በኢየሱስ ሰበርኩት ሰብርያል ቀደድኩት ይቀደድ የጣዖት አምልኮ ይቀደድ ያለ ኢየሱስ ሲሰገድ ይኖር በኢየሱስ ደም የተሰገደ የተገረበጠ ይሆን አሜን ቢዶ ሊያጠፉ ስለሚችሉ
ለብዙ ሼር አድርጉ። ኢየሱስ ብቻው ይመለካል። በጣም ነው የተናደርኩት። ይሄን ይዩት። ሙሴ ቲቪ የሚባል አማርኛ እንኳን አስተካክሎ የማይናገር እዚህ ግባ የማይሉት የድንጋይ ካብ ቅዱሳኖችን እንደዚህ አድርጎ ቀደዳቸው። ሊቀ መላእኩ ቅዱስ ገብርኤል እንደዚህ ዘቅዝቆ አናንያ፣ አዛርያ፣ ሚሳኤልን ከነደደ እሳት ያዳናቸው መልአክ፣ ቅድስት ኢየሉጣዛኑ ቂርቆስን ከፈላ ውሃ ያዳናቸው መልአክ፣ እመቤታችን ቅድስት ድንግል ማርያምን ጌታችን መድኃኒታችን ኢየሱስ ክርስቶስ በሷ ማህፀን በጠባብ ደረት በአጭር ቁመት ተወስኖ እንደሚወለድ ያበሰራት መልአክ፣ ዘካርያስ በቤተ መቅደሱ በሚጸልይበት ጊዜ ካረጀ ከጃጀ በኋላ ከሚስቱ ከኤልሳቤጥ ልጅ እንደሚወልድ ጸሎቱ እንደተሰማለት ጸሎቱ በቤተ መቅደስ የሚያጥነው ማጥንት ወደ ሰማይ እንዳረገ ከእግዚአብሔር መንበር ፊት እንደደረሰ ጸሎቱን እግዚአብሔር እንደሰማው ለዘካርያስ ያበሰረው መልአክ ወንድ ልጅ ትወልዳለህ፣ ጸሎቱ ተሰምቷል፣ ሚስት ኤልሳቤጥ ትጸንሳለች፣ ትወልዳለች፣ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ብሎ በሉቃስ ወንጌል በምዕራፍ 1 በቁጥር 13 ላይ ያረጋዊው የዘካርያስን ጸሎት እንደተሰማና እግዚአብሔር እንደተቀበለው ያበሰረው መልአኩ ቅዱስ ገብርኤልን እንደዚህ በእኛ ዘመን ዘቅዝቆ ጣዖት ብሎ ተሳድቦ ባፉ ተጸዳርቶ ቀደደው። አይታችሁታል አይደል? እሺ አያችሁ፣ እያያችሁ ነው። ይሄን አይታችኋል። ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። እዩ፣ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። በጌታ በኢየሱስ ስም ስራውን አፈርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም አቡነ ገብረ መንፈስ ቅዱስ የላመ የጣመ ሳይበሉ በተወለዱ በሶስተኛ ቀናቸው አብ ወልድ መንፈስ ቅዱስን ያመሰገኑ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው አብ ወልድ መንፈስ ቅዱስን በአንድነት በሶስትነት ያመሰገኑ አቡነ ገብረ መንፈስ ቅዱስ 562 ዘመን በተጋድሎ የኖሩ አናብስትና አናብርት 60 አናብስትና 60 አናብርት የግራቸው ትቢያ ስጋ ሆኖላቸው አንበሳና ነብርን የመገቡ አቡነ ገብረ መንፈስ ቅዱስ በእኛ ዘመን እንደዚህ ሲዋረዱ አየንን። በጌታ በኢየሱስ ስም እኛው ደግሞ የሆነ አቡኔ ነው፣ አቦ ይባላል። እኛው በጌታ በኢየሱስ ስም ሰዎች ሰግዱ የኖሩ እድሜ ልኩን በጌታ በኢየሱስ ስም ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል፣ ይፈርሳል፣ ይፈርሳል በጌታ በኢየሱስ ስም። ኢየሱስ ብቻው አምላክና ጌታ፣ ኢየሱስ ብቻው ሞትን ድል አድርጎ ተነስቷል። እነሱ አይደሉም የተዋረዱት፣ እኛ ነን የተዋረድነው። የተዋህዶ ልጆች እኛ ነን የተዋረድነው። በዚህ ዘመን ቤተክርስቲያንን የምትመሩ ቤተክርስቲያንን የምታስተዳድሩ የሃይማኖት አባቶች፣ ሊቃነ ጳጳሳት፣ የወረዳ ቤተ ክህነት አስተዳደር፣ የሀገረ ስብከት አስተዳደር በአቡነ ገብረ መንፈስ ቅዱስ ስም ለምናችሁ የምትበሉ ካህናቶች ዛሬ እኛ ነን የተዋረድነው። አቡነ ገብረ መንፈስ ቅዱስ አይደሉም የተዋረዱት። እዩት እስኪ የአቡነ ገብረ መንፈስ ቅዱስ ስዕል እንደዚህ ሲቀደድ እንደዚህ ሲሰበር እነዚህን ሰዎች እንዴት በህግ አግባብ አደብ ማስያዝ ያቅታል? ይሄንን ግለሰብ እኛ ፈልገን ብናናግረው እቤቱ ሄደን ብናናግረው እንታሰራለን። አዎ እኛም እንደናንተ ልጆች አሉን፣ እንፈራለን። ግን እኛ እናንተ ብትመሩን እንከተላችኋለን። አይተናላ ከዚህ በፊት የእመቤታችንን ስዕል አድኖ የቀደደችውን ልጅ እናቷን ሄዶ ወንድማችን ባሮክ ቤቷ ሄዶ ቢያናግር አይጥ በበላ ዳዋ ተመታ። እሷ ስዕል አድኖ የቀደደችው ቁጭ ብላ አዋሳና ሌላ ቦታ ሄዳ ስትዝናና ቤቷ ሄዶ ቤተክርስቲያን ባስተማረችው መንፈሳዊ አነጋገር በቤተክርስቲያን ቋንቋ ቤቷ ሄዶ እናቷን ቢያናግር አንጠልጥላችሁ ጣቢያ ነው የጣላችሁት። ስለዚህ የሃይማኖት አባቶቻችን ይሄንን በምን አግባብ ነው ልባት የምታስይዙት?
ይሄንን በምን አግባብ ነው የምታስዳኙትስ? የዚህን ፍርድ ውጤት በምንድነው የምታሳውቁን? አቡነ ገብረ መንፈስ ቅዱስ አቅሌስያና ስምዖን ለ30 ዘመን ልጅ ሳይኖራቸው እግዚአብሔርን እየለመኑ በጾምና በጸሎት እግዚአብሔር መልካም ፈቃዱ ሆኖ የተባረከ ልጅ ሰጥቷቸው አባታችን አቡነ ገብረ መንፈስ ቅዱስ የእናታቸውን ጡት እንኳን ሳይጠቡ በእናታቸውና በአባታቸው ቤት እንኳን ሳይኖሩና ሳያድጉ ለ300 ዓመት ያክል በግብጽ በተወለዱበት አካባቢ እየዞሩ በማስተማር እየዞሩ በመጋደል እንደገና ደግሞ በኃጢአት ጨለማ ተውጣ ኢትዮጵያን አይተዋት ለኢትዮጵያ ለመጸለይ ነው ወደ ኢትዮጵያ የመጡት። አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያ ምድር ላይ የተለያየ መከራ ደርሶባቸው በጭንቅላታቸው ተዘቅዝቀው ለኢትዮጵያ 100 ዓመትን ጸልየዋል። አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን እየዞሩ በተለያየ ቦታ 262 ዓመት ጸልየውላታል። አባታችን አቡነ ገብረ መንፈስ ቅዱስ ከክብራቸው ብዛት የተነሳ የቆሙበት ምድር በመንቀጥቀጥ ከበድከኝ ብላ ምድር አፏን አውጥታ ተናግራላቸዋለች። ምድረ ከብድ የሚባለው ያረፉበት መካነ መቃብራቸው የሚገኝበት ወይም ደግሞ ከዚህ ዓለም የሥጋ ድካም ያረፉበት ቦታ ምድረ ከብድ ተብሎ የሚጠራውና የሚነገረው ምድር ከክብራቸው ብዛት አፏን አውጥታ ስለመሰከረችላቸው ነው። ሰማዕቷ ቅድስት አርሴማ ንግስናን ትታ ቅድስናን መርጣ ከ27 ደናግላን ጋር አንገቷን በሰይፍ ተሰይፋ ለንጉስ ሚስት አልሆንም ብላ ንግስናን አልፈልግም ብላ የክርስቶስ ሙሽራ ነኝ እኔ የክርስቶስ ንግስት ነኝ ብላ ሰማዕቷ ቅድስት አርሴማ አንገቷን ነው በሰይፍ የተቆረጠችው። እንደኒና እንደናንተ አይደለም። ሰማዕታቱ ቅዱሳኑ የከፈሉት ዋጋ ለኛ ብዙ ነው። ሊቀ መላእክቱ ቅዱስ ሚካኤል ዳንኤልን ከአናብስቱ ጉድጓድ ያዳነው፣ ቅድስት አፎሚያን ከሰይጣን ፈተናና መከራ ያዳናት፣ ሊቀ መላእክቱ ቅዱስ ሚካኤል የባህራንን የሞት ደብዳቤ ወደ ሕይወት የቀየረው ዛሬ እኔና እናንተ ባለንበት ዘመን እንዲት እነዚህን ወሮ በላዎች አደብ ማስያዝ አቅቶን በየጊዜው እንዲት 5789 ፎሎወር ይዞ የቅዱሳኑን ክብር በማዋረድ ለመፈመስ ነው ይሄንን ቪዲዮ የሰራው። ለመታወቅ ነው ይሄን ቪዲዮ የሰራው። ማንም ሰግጦ በመጣ ቁጥር በእኛ ቅዱሳኖች እኛ በመንወዳቸው እኛ በመናከብራቸው ቅዱሳኖች ራሱን ለማሳወቅ ነገ ይሄ ሰው ማስታወቂያ ይሰራል። ነገ ይሄ ሰው ታውቆ ከሀገር ይወጣል። ኦርቶዶክሶች አባረሩኝ በህግ ተፈልጌ ሊገሉ ይፈልገውኝ ብሎ ቅዱሳኖችን ቀዶ ቅዱሳኖችን ሰብሮ ቤተክርስቲያንን አዋርዶ ከሀገር ይወጣል። እንዲታወቅ ከሀገር እንዲወጣ ፕሮቴስታንቱ ትብብር እንዲያደርጉለት የቸገረውን ነገር በቅዱሳኑ ስም ስለ እምነቴ ስለ ፕሮቴስታንት እምነት ስለ ጴንጤ እምነት ባስተምር እውነቱን በተናገርኩ ይሄው አሳድዱኝ አባረሩኝ ከሀገር አውጡኝ ብሎ ነገ በቲክቶክ አንድ ቦታ ተሸንቅሮ ለመለመን ነው። ራሱን ለማሳወቅ ስልክ ቁጥር አስቀምጧል። መርዳት መደገፍ ለምትፈልጉ ብሎ አካውንት ቁጥር ለጥፏል። ገንዘብ ለመሰብሰብ ከሀገር እንዲወጣ የቸገረውን ነገር ለማግኘት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳኖች ስም ይሄው ራሱን ለማሳወቅ ነው ሰግጦ የመጣው። 5789 ፎሎወር ነው ያለው። ለመታወቅ በእኛ ቅዱሳኖች ለመታወቅ አቡነ ገብረ መንፈስ ቅዱስ እኮ እንዳንተ ጮማ እየቆረጡ ስጋ እየበሉ አይደለም ለኢትዮጵያ የጸለዩላት። አቡነ ገብረ መንፈስ ቅዱስ እኮ አንድ ቀንም ሃይማኖትን ከሃይማኖት ብሔርን ከብሔር አቡነ ገብረ መንፈስ ቅዱስ የሚያጣላ ስብከትና አስተምረው አያውቁም። ሊቀ መላእክቱ ቅዱስ ገብርኤል የዓለም መድኃኒት ኢየሱስ ክርስቶስ የድንግል ማርያምን ስጋ ለብሶ ሰው ሆኖ እንደሚወለድ አብ ወልድ መንፈስ ቅዱስ በአንድነት በሶስትነት በእመቤታችን በቅድስት ድንግል ማርያም ላይ በጠባብ ደረት በአጭር ቁመት ተወስኖ ለሰው ትትና ሊያስተምር ለሰው ትትና ሊያሳይ ፍቅርን ሊያስተምር በድንግል ማርያም እንደሚወለድ መልአኩ ቅዱስ ገብርኤል ለድንግል ማርያም ያበሰራት መልአክ እኮ ነው። የባህራንን የሞት ደብዳቤ የቀየረ ቅዱስ ሚካኤል ዛሬ ባንተ ብረት እየተሸከምክ ባፈረጠምከው ጡንቻና ክንድ
የቅዱሳኑ ስዕል አድኖ ሲቀደር ታሳየናለህ? እንዳንተ ፒዛ እንደዛ አዘው ፒዛ እየበሉ ፒዛ እየቆረጡ አይደለም እኮ ቅዱሳኑ ለኛ የጸለዩት። እነ ሰማዕቷ እነ ቅድስት አርሴማ አንተ ስጋ እየቆረጥህ እንደበላው አይደለም አንገታቸውን ነው የተቆረጡት። እነ ሰማዕቱ እነ ቅዱስ ጊዮርጊስ በመንኮራኩር ተፈጅተው በላይዳ ባካፋ ተዘርተው አፈር አድርገዋቸው የነገስታቱን ዱላና የነገስታቱን ግርፋት ሳይፈሩ ነው እነ ቅዱስ ጊዮርጊስ መከራን ተቀብለው ዛሬ በአማላጅነታቸው ያክብሮት ስግደት ብንሰግድላቸው በእምነታቸው ብንተሻሽ በጸበላቸው ብንጠመቅ በተሰጣቸው ቃል ኪዳን ብንባረክ እነ ሰማዕቱ እነ ቅዱስ ጊዮርጊስ ለኛ እኮ ያጎደሉብን ነገር የለም። እነ ሰማዕቱ እነ ቅዱስ ጊዮርጊስ እንዳንተ እኮ ቁጭ ብለው ስጋቸውን ጮማቸውን እየቆረጡ ወይናቸውን እየጨለጡ አይደለም ከፍ ብለው አንገታቸውን ነው የተቆረጡት። ዝቅ ብለው ባታቸውን ነው የተቆረጡት። በመንኮራኩር ተፈጭተው ነው የተበተኑት። አረ የፕሮቴስታንቱ እምነት መሪዎች የት ነው ያላችሁት? ይሄ ለእናንተ ይጠቅማችኋል? የመንግስትስ አካላት የት ነው ያላችሁት? ይሄ ሃይማኖትን ከሃይማኖት ዘርን ከዘር ብሔርን ከብሔር የሚያጣላና የሚያጋጭ አይደለም ወይ? ሃይማኖታዊ ጥላቻን የሚዘራ አይደለም ወይ? እንደዚህ አይነት ወሮበላ ወጠብሻ በየመጠጥ ቤቱ በየምግብ ቤቱ በየመዝናኛ ቤቱ እንደዚህ በላንጋኖና በሐዋሳ እየተዝናና ቅዱሳኑን የሚናገርበት ቅዱሳኑን የሚሳደብበት ሞራል አለው ወይ? ይሄ ዱርዬ እባካችሁን ይሄ ሰው ለፍርድ እንዲቀርብልን አድርጉልን። ይገደል ይሰቀል አንልም። አልተማርንም። እንደዛ ቤተክርስቲያናችን አላስተማረችንም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሰቅለው ሲተፉበትና ሲዘብቱበት ፍቅርን ነው ያስተማረን። የሚያደርጉትን ያውቁትምና አባቶ ይማራቸው ብሎ ጸልዮላቸዋል። ለሚተፉበት ለሚቀልዱበት ለሚዘብቱበት እኛ ይሄ ሰው ይሰቀል ይገደል አንልም። ቤተክርስቲያናችን አላስተማረችንም። ግን በህግ አግባብ የህግ የበላይነት በዚህ ሰው ላይ ተረጋግጦ ፍትህ ለቅዱሳኑ ፍትህ ለቤተክርስቲያን ፍትህ ለተዋህዶ አማኞች በሙሉ ሲሰጥ ማየት እንፈልጋለን። መቼ ነው የቤተክርስቲያናችን መብት የሚከበረው? መቼ ነው አባቶቻችን የበላይነታችሁን የምታሳዩን? የእናንተ ነገር ካልጎደለ የእናንተ መብት ካልተነካ እናንተ የምትቀመጡበት ወንበር ካልተነካ ስልጣናችሁ ካልተነካባችሁ የቅዱሳኑ ክብር ሲነካ መቼ ነው እናንተ የበላይነትን ለቤተ ክርስቲያን ቆማችሁ ተከራክራችሁ ፍርድ ስታሰጡ የምታሳዩን መቼ ነው? አረ አባቶቻችን በዚህ ዘመን እና አቡነ ገብረ መንፈስ ቅዱስ እኮ እንደዛ አይደለም ተጋድሏቸው። እነ ሰማዕቱ እነ ቅዱስ ጊዮርጊስ እኮ እንደዚህ ለአንድ ነጠላ ወንበር አይደለም ሰማዕትነትን የተቀበሉት። ሰማዕቱ ቅዱስ ጊዮርጊስ እኮ የንጉስ ልጅ ሆኖ በአባትህ ወንበር አንተ ትተካለህ፣ ከዛም በላይ ታገኛለህ፣ አንተ በዙፋኔ እንድትቀመጥ ስልጣን እሰጥሃለሁ ተብለው እኮ ብዙ መደለያ ሲቀርብላቸው አልተስማሙም። እነ ሰማዕቷ እነ ቅድስት አርሴማ እኮ የንጉስ ሚስት ሁኚ የንጉስ እጮኛ ሁኚ ለንጉስ ሚስት ሁኚ ስትባል እኮ ሰማዕቷ ቅድስት አርሴማ እኮ ያንን አልተቀበለችም። ለአንድ ወንበር የምትጣሉ ለአንድ ወንበር የምትጨቃጨቁ አንድ መላከ ኃይል መላከ ገነት መላከ ሰላም የሚል ስም መጋቢ ሚስጥር መጋቢ ቢሉይ መጋቢ ሐዲስ የሚል ስም ስያሜ ለማግኘት ዛሬ በወንበር የምትጣሉ አባቶች እስቲ የቅዱሳኑ ክብር ይጭነቃችሁ፣ የቅዱሳኑ ክብር ይግደዳችሁ። እስቲ እንደዚህ አይነት ወሮ በላዎችን ለፍርድ አቅርባችሁ አሳዩን። በጣም ያሳዝናል። እውነት በጣም ያሳዝናል። በእኛ ዘመን የመደረጉ በጣም ያሳዝናል። አባቶቻችን አላችሁ አሁን አባቶቻችን የቅዱሳኑ ክብር እንደዚህ ሲዋረድ የማንም ወሮ በላ አባቶቻችን ቤተክርስቲያንን እንመራለን እያላችሁ የማንም ወሮ በላ የቅዱሳኑን ክብር እንደዚህ በአደባባይ ስፖርት ሰርቶ ባፈረጠመው ጡንቻ እንደዚህ ሲሰብራቸው አባቶቻችን የት እንዳላችሁ በዚህ ዘመን። አቡነ ገብረ መንፈስ ቅዱስ አይደለም ውለታቸው፣ እናታችን ኪዳነ ምሕረት አይገባትም፣ ሰማዕቷ ቅድስት አርሴማ አይገባትም፣ ሊቀ መላእክቱ ቅዱስ ገብርኤል አይገባውም።
ሊቀ መላእኩ ቅዱስ ሚካኤል ያይገባውም። አባቶቻችን ፍትህ ለቤተ ክርስቲያን፣ ፍትህ ለተዋሕዶ ሃይማኖታችን። ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለፍርድ ይቅረቡልን። ትናንትና የእመቤታችን የድንግል ማርያምን ስዕል አድኖ ቀዳ አቡነ ተክለ ሃይማኖት የጻድቁ አባታችንን ስዕል አድኖ የቀደደው ወሮ በላ ለፍርድ ስላልቀረበ የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ የቀደደች የዘመኑ የወዲት ጉዲት ለፍርድ ስላልቀረበች የተናገረው ብሩኬ ግን አንድ ቀን እንኳን ጊዜ ሳይሰጠው ቤተክርስቲያን ባስተማረችው ስብዕና ሄዶ በጸባይ ባናገረ ፈልገው አባረው አድነው ማረሚያ ቤት ወስደው ጥለውት አይተናል። ዛሬ ግን ይሄው የአቡነ ገብረ መንፈስ ቅዱስን ስዕል አድኖ የሰማዕቱ የቅዱስ ጊዮርጊስን ስዕል አድኖ የሰማዕቷ የቅድስት አርሴማን ስዕል አድኖ የእናታችን የኪዳነ ምሕረትን ስዕል አድኖ የሊቀ መላእኩ የቅዱስ ገብርኤልን ስዕል አድኖ የሊቀ መላእኩ የቅዱስ ሚካኤልን ስዕል አድኖ እንደዚህ ቀዶ አባቶቻችን ምን አይነት ፍርድ እንደምታሰጡት እንጠብቃለን። ፍትህ ለቅዱሳኑ፣ ፍትህ ለቤተ ክርስቲያን። የታሰርነው እኛ ነን። የታሰሩት ቅዱሳኑ አይደሉም። ምሕረታቸው የተሰጣቸው ቃል ኪዳን ርኅራኄያቸው አማላጅነታቸው ብዙ ስለሆነ እንጂ ሊቀ መላእኩ ቅዱስ ሚካኤል ሊቀ መላእኩ ቅዱስ ገብርኤል ሰይጣንን በወጋበት ጦሩ እንዲሁም የዘካርያስ አንደበት ዱዳ እንዲሆን የእግዚአብሔር ክብር ተገልጦ እስከምታይ ድረስ ይሄንን ባለማመን ዱዳ ትሆናለህ ብሎ ቅዱስ ገብርኤል የዘካርያስን አንደበት እንደዘጋው የዚህን ወሮ በላ አንደበት ይዘጋው ነበር። ግን አማላጅነታቸው የተሰጣቸው ቃል ኪዳን የሰጣቸው ክብር እግዚአብሔር የገባላቸው ቃል ኪዳን የጠፉትን መፈለግ በኃጢአት የወደቁትን ወደ ጽድቅ ማምጣት ስለሆነ ታግሰውት እንጂ ሰማዕቷ ቅድስት አርሴማ ድርጣድስን በረገጠችበት ሰማዕቱ ቅዱስ ጊዮርጊስ ድራጎንን በወጋበት ሊቀ መላእኩ ሰይጣንን በረገጠበትና በወጋበት ጦሩ ይቀስፏቸው ነበር። ግን ሩሩ ናቸው፣ ይታገሳሉ። ከእግዚአብሔር ነው የሚላኩት። አባቶቻችን በምድራዊ ፍርድ በሕግ አግባብ የቤተ ክርስቲያናችን የሕግ የበላይነት ተረጋግጦ የቅዱሳኑ ክብር በየመድረኩ በሌላ ቤተ እምነት ውስጥ ስዕል አድኗቸው ስማቸው ሲጠራ ከዚህ በኋላ መስማት አንፈልግም። እባካችሁ አባቶቻችን፣ እባካችሁ የቤተ ክርስቲያናችንን የበላይነት በእናንተ ዘመን እንዲት የቤተ ክርስቲያናችን የበላይነት ጠፍቶ የቤተ ክርስቲያን ጉልላት ተረግጦ የቅዱሳኑ ስዕል አድኖ ተቀዶና ተሰብሮ እንዲትኛ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ነን። የአቡነ ተክለ ሃይማኖት ልጅ ነኝ፣ የአቡነ ዜና ማርቆስ ልጅ ነኝ፣ የአቡነ ገብረ መንፈስ ቅዱስ ልጅ ነኝ፣ የቅዱስ ሚካኤል ወዳጅ ነኝ፣ የቅዱስ ገብርኤል ወዳጅ ነኝ ብለን እንዲት እንዳንናገር አንገታችንን እንድንደፋ እንዲታረጉናላችሁ። እኔ በዚህ ቪዲዮ አልቆምም። እስከ ጠቅላይ ቤተ ክህነት ድረስ እሄዳለሁ። እስከ ሊቃነ ጳጳሳቱ ድረስ ሄጄ በዚህ ጉዳይ እውነት እንደ ሰማዕቷ እንደ ቅድስት አርሴማ መሰየፍ ካለብኝ ራሱ ሰየፋለሁ። በዚህ አላበቃም፣ በዛ አልቆምም። ኦርቶዶክሳውያኑ ቲክቶከር ዩቲዩበር ይሄ ፍትህ እስከሚያገኝ ድረስ ዩቲዩበሮች ቲክቶከሮች ዝም ልትሉ አይገባም። እስካሁንም ይሄ ቪዲዮ አልደረሳችሁ ሆኖ ይሆናል እንጂ በእርግጠኝነት ዝም እንደማትሉ እነ ብሩኬ እነ ነጋሽ በዳዳ ዝም እንደማትሉ እነ አርያ መካሻ ዝም እንደማትሉ በሀገር ውስጥም ከሀገር ውጭም ያላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ ዝም እንደማትሉ እርግጠኛ ነኝ። ነገር ግን አልደረሳችሁ ይሆናል ብዬ አስባለሁ። ምን አይነት ጭንቅላት ያላችሁ የእምነቱ ተከታይ ናችሁ? ይሄንን ሼር የምታደርጉት ይሄንን ኮሜንት የምታደርጉት ምን አይነት ድድብና ነው? ምን አይነት ድንቁርና ነው? እንዴት ይሄን ሰው ልክ ነህ ብላችሁ እንድታበረታቱታላችሁ? ምን አይነት ጭንቅላት ነው ያላችሁ? እንዴት ይሄንን ላይክ ታደርጋላችሁ? ይሄ ለየትኛውስ እምነት ቢሆን ይጠቅማል? 70 እና 80 ሚሊዮን ኦርቶዶክሳውያን ባሉበት ሀገር ላይ በጥገኝነት ገብታችሁ
በጥገኝነት ተንጠልጥላችሁ ተጠግታችሁ ትናንትና አዳራሽ እየተከራያችሁ ትናንትና ህንፃ ገዝታውስ እየተከራያችሁ አገልግሎት ጀምራችሁ ዛሬ ጊዜው የኛ ነው ብላችሁ ቤት እየፈረሰ ቦታ ስለተሰጣችሁ እንዴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲህ ለመርገጥ ትሞክራላችሁ? እንዴት ይቺ ቤተክርስቲያን ቀለም በጥብጣም ብራና ዳምጣ ሕግና ሥርዓትን ቀርጻ አገርን ባቆየች እንዴት ቅዱሳኑ እና አቡነ ተክለ ሃይማኖት በአንድ እግራቸው ቆመው 7 ዓመት ስለጸለዩ 29 ዓመት ዓለምን እየዞሩ ስላስተማሩ ለኢትዮጵያ ምህረትን ስለለመኑ እንዴት ይሄ ይገባቸዋል? እና አቡነ ገብረ መንፈስ ቅዱስ እንዴት ይሄ ይሆናል ዋጋቸው? አባቶቻችን በዚህ ጉዳይ ዝም ካላችሁ የናንተ ወንበር እንዲበጠበጥ ነው የምናደርገው። በመድረክ እየቆማችሁ የምትለምኑትንና የምትሰበስቡትን አስራት በኩራት እናስቆመዋለን፣ ዝም አንልም። በዚህ ዘመን እኛ ባለንበት ዘመን ቅዱሳኑ በዚህ ልክ ሲዋረዱ ማየት አንፈልግም። ሞታችንን እንመርጣለን። የገጠሪቷ ቤተክርስቲያን እየተዘጋች የገጠሪቷ ቤተክርስቲያን ጧፍና ሻማ አጣ አዲስ አበባ ላይ ካቴድራል እያላችሁ የካቴድራል አስተዳደር ለመሆን የካቴድራል መሪ ለመሆን የሀገረ ስብከት ሊቀ ጳጳስ ለመሆን ገዳም እየዘጋችሁ በዓት እየዘጋችሁ ገንዘብ እየከፈላችሁ የምትቀጠሩና የምትሾሙ መነኮሳት ነን ባዮች እያንዳንዱን መረጃ እናወጣዋለን። ከዚህ በኋላ የምንታገሰው አንድ ነገር የለም። ከመራችሁ አስተካክላችሁ ምሩን። የቅዱሳኑ ክብር የቅዱሳኑ ቃል ኪዳን በኢትዮጵያ ምድር ላይ በነበረ ማንነቱ እንዲቀጥል እንፈልጋለን። በእኛ ዘመን ቅዱሳኑ ሲዋረዱ ምራቅ ሲተፋባቸው ሲቀደዱ ሲቃጠሉ ማየት አንፈልግም። እኛ ብንቃጠል እኛ ሞታችንን እንመርጣለን። እኛ ብንቃጠል ይሻለናል። እንደኔ ያንገበገባችሁ ልባችሁ ድምት ያለ ኦርቶዶክሳውያን አድርሱላቸው ለሃይማኖት አባቶች። ለማቃቸው አባቶች ሼር አድርጌላችኋለሁ። መልስ እንደሚሰጡ በዚህ ጉዳይ መግለጫ እንደሚሰጡ ለሕዝበ ክርስቲያኑ የማጽናኛ መልእክት እንደሚሰጡ በሕግ አግባብም ይሄንን ክስ መስርተው ፍርድ እንደሚያሰጡ ተስፋ አደርጋለሁ፣ እጠብቃለሁ። ነገር ግን እስከ መጨረሻው ድረስ እንሄድበታለን። የተዋሕዶ ልጆች ይሄንን ቪዲዮ ስሰራ እውነቴን ነው የምነግራችሁ። አድማጭ ተመልካቾቼ በሚጽፉልኝ ኮሜንት እንደዚህ አይነት ከቲክቶክ የወረደ ከተለያየ ቦታ የተቀናበረ ሪአክሽን የሚያሳይ ቪዲዮ ይዤላ ለመምጣት ወስኜ ነበር። ግን እንዴት በእኛ ዘመን እኛ ቤተክርስቲያንን እናግዛለን፣ ቤተክርስቲያንን እንረዳለን፣ ቤተክርስቲያንን እናቀናለን ብለን በገጠር በከተማ እየተሰደድን ባለንበት ሰዓት በጦርነት በተለያየ ችግር የገጠሪቷን ቤተክርስቲያን ለመርዳት ደፋ ቀና እያልን ባለንበት ጊዜ ቅዱሳኑ በእንደዚህ አይነት ሸቃጮች ከሀገር መውጣት በሚፈልጉ ሰዎች ሰግተው መፈመስ በሚፈልጉ ሰዎች ሰግተው መታወቅ በሚፈልጉ ሰዎች ብሔርን ከብሔር ዘርን ከዘር ሃይማኖትን ከሃይማኖት የሃይማኖት ጽንፈኛ ሆነው ሃይማኖትን ከሃይማኖት ማጋጨት የሚፈልጉ ሰዎች የቅዱሳኑን ክብር ዝቅ ሲያደርጉ እንዴት እኛ በአማላጅነታቸው የምንተማመን ሰዎች እንዴት ዝም እንላለን? እንዴት ዝም ትላላችሁ? ከዚህን በኋላ በእመቤቴ ስም በኪዳነ ምሕረት ስም በአቡነ ገብረ መንፈስ ቅዱስ ስም እየለመንክ የምትበላ ዩቲዩበር ቲክቶከር ማስታወቂያ እየሰራ ገቢ ማሰባሰቢያ እየሰራ የምትበላ ቲክቶከር እና ዩቲዩበር ዝም የምትል ከሆነ የሚከፈላችሁን ገንዘብ እናወጣዋለን። በቃ በቅዱሳኑ ስም የምትበሉ ስለ ኪዳነ ምሕረት ብላችሁ በቆሎ ትምህርት ቤት ያደጋችሁ አባቶች የቅዱሳኑ ክብር የቅዱሳኑ ስም እንዲከበር እንፈልጋለን፣ እንዲከበር እፈልጋለሁ። እኔ በየትኛውም አግባብ ጥፋት ካለብኝ ባጠፋው ጥፋት ልቀጣ፣ የሚያሰቅልም ለፍርድ የሚያበቃም ጥፋት ከተገኘብኝ ጥፋቴን ለመቀበል ዝግጁ ነኝ። የተዋሕዶ ልጆች ይሄንን ቪዲዮ ለብዙ ኦርቶዶክሳውያን ሼር በማድረግ እናንተም በምትጠቀሙት ፕላትፎርም በመስራትና በመቃወም ለቅዱሳኑ ፍትህ ለቤተ ክርስቲያናችን
ፍትህ ለተዋህዶ ሃይማኖታችን። እንዴት ህግ ባለበት ሀገር እንዴት 70 እና 80 ሚሊዮን ኦርቶዶክሳውያን የሚከተሏትን እምነት ቅዱሳኖች በዚህ ልክ ሲንቋሸሽ እንዴት እናያለን? እንዴት አቡነ ገብረ መንፈስ ቅዱስ እንዳንተ ስጋ በልተው ወይን ጠጥተው አይደለም እኮ የጸለዩት ለኢትዮጵያ ምድር። አቡነ ገብረ መንፈስ ቅዱስ ሲጸልዩ እኮ አገር አልመረጡም። አቡነ ገብረ መንፈስ ቅዱስ ሲጸልዩ እኮ እምነት አልመረጡም። አቡነ ገብረ መንፈስ ቅዱስ ሲጸልዩ እኮ ኢትዮጵያን ከኃጢአት ጨለማ ካላወጣት የኢትዮጵያን መዳን ካላሳየኝ ከዚህ ባህር አልወጣም ብለው እኮ ነው ዝቋላ ሐይቅ ባህሩ ጸበሉ ላይ አሁን በጸበሉ በባረኩት በጸለዩበት ጸበል ተጠምቀን ጠጥተን በመንድንበት ሐይቅ ላይ እኮ ነው 100 ዓመት ተዘቅዝቀው የዘለዩት። የፕሮቴስታንት እምነት ተከታዮች ጴንጤ ጆባ የውሃ ምስክር ዋጋ ተከፍላላችሁ በእንደዛ አይነት ሰዎች። እንደዛ አይነት የሚያጋጩ ሰዎች እናንተን አይወክሉም፣ የናንተን እምነት አይወክሉም። የማይወክሉ ከሆነ ደግሞ እነዚህን አሳልፋችሁ ለፍርድ ስጡ፣ ተቃወሙ። በቃ ቤተ ክርስቲያን ነች እናንተን ለዚህ ክብር ያበቃቻችሁ። የምትጠቀሙት መጽሐፍ ቅዱስ የተማራችሁበት መንፈሳዊ ኮሌጅ የተማራችሁበት ሰንበት ትምህርት ቤት የቤተ ክርስቲያን አይደል? ለትናንት አይደል የወጣችሁ ፈንግጣችሁ ጾምና ጸሎት ስግደትና አምልኮት ሲከብዳችሁና ሲሰለቻችሁ እንደዚህ ሰግጣችሁ መፈመስ የምትፈልጉ አገልጋይነን ባዮች ዋጋ ተከፍላላችሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበር። ከዚህ በላይ ምናገርበት ሞራል የለኝም። ከዚህ በላይ ምናገርበት አቅም የለኝም። ቃላት ያጥረኛል። ፍትህ ለተዋህዶ ሃይማኖታችን፣ ፍትህ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ፍትህ ለቅዱሳኑ፣ ፍትህ ለቤተክርስቲያናችን። አባቶቻችን ደግሞ በቆራጥነትና በጀግንነት እነዚህን በህግ አግባብ ፍርድ አሰጥታችሁ ስታሳዩን የዛ ጊዜ ደግሞ የምስጋና ቪዲዮ እንሰራላችኋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።